የኮራና የሶሪት የፍቅር ታሪክ። ኮራና ሶሪት የሚባሉ ሁለት ወጣቶች በጎረቤት ቀበሌዎች ይኖሩ ነበር። ኮራ አዳኝና ዋሽንት ተጫዋች ነው። ሶሪት መልከ መልካምና ውብ ስትሆን በሰፈሩም ሰፈፍ የመሰለ እንጀራ ጋጋሪ ውብ ባለሙያ ናት። በኮራና በሶሪት መንደር መካከል ሰፊ ባህር አለ። የሁለቱ ፍቅር የሚጀምረው ከዚህ ነው። ከዕለታት አንድ ቀን ሶሪት ውሃ ለመቅዳት ወደ ወንዝ አመራች። በዚያች ቀን ኮራ ከወንዙ አጠገብ ዋሽንት ይጫወት ነበር። ሶሪትም በአጋጣሚ በዓይኑ ውስጥ ገባች። ከዚያች ዕለት ጀምሮ ሶሪት በዓይነ ሕሊናው ትመላለስ ጀመር። ሶሪትንም ለማየት ሁሌ ወደ ወንዝ እየወረደ ዋሽንት ይጫወታል። ቀስ በቀስ ሶሪትም ልቡ እንደከጀላት አወቀች። እርሱን ስታይ ትሽኮረመም ጀመር። ኮራ አዳኝና ጀግና ስመጥር ወጣት ስለሆነ እርሷም ከርሱ የዓይን ፍቅር ያዛት። ኮራ ፍቅሩ እያየለ ሲመጣበት እንዴት አድርጎ እንደሚያወራት ዘዴ አሰበ። በአጋጣሚ አንድ ቀን ከወንዝ ብቻዋን መጣች። ውሃ ቀዳች። ኮራ ጠጋ ብሎ ውሃውን ለማሸከም ጠየቃት። እርሷም ኧረ አዙሬ እሸከመዋለሁ ብላ ተሽኮረመመች። እርሱ ግን በድፍረት አሸከማት። እርሷም አመሰግናለሁ ብላ በዓይኗ ስርቅ አርጋ አየችው። ልቡ መታ፣ ፊቱ ላብ ሆነ። እርሷም አውቃ ደከመህ አለችው። እርሱም ቀላል ነው አላት። ግን እኮ አለ። ከዛም እሷ ምንድነው አለችው። ልቤ ከጅሎሻል አላት። እርሷም አውቃ ይህማ ብልግና ነው ደግሞስ ታውቃ የለ አለችው። በእኛ ሰፈርና በእናንተ ሰፈር መካከል ያለውን ጠብ ምክንያቱም በወንዙ ይገባኛል ጥያቄ ሁለቱ መንደሮች በጽኑ ተጣልተዋል። ከዚያም የሁለቱ ፍቅር በአገሩ ተሰማ። የኮራን አባት የሰፈሩ ሰዎች ልጅህ ከጠላቶቻችን መንደር ሴት ወዷልና እንዳታጨለት አሉት። እርሱም ልጁን እንደዚያ ሲሉበት እጅግ አዘነ። ልጁንም አማከረው። አንተ ከጠላቶቻችን መንደር ሴት አፍቅረሃል አሉ። ስለዚህ እኔ ሽማግሌ አልሄድልህም አለው። ልጁም በጸና ተናደደ። እንግዲያውስ አለው አባቱ ለጊዜው ወደ ከተማ ሂድና ከከተማ ካለው ወንድሜ ጋር ቁጭ በል፣ ነገሩን እኔ እፈታዋለሁ አለው። ልጁም እሺ አለው። ከዚያም በኋላ ሶሪት ኮራ ወደ ከተማ መሰደዱን ሰማች። እጅግም አዘነች። የመንፈስ ጭንቀትም ያዛት። ከዛም ታማ ካልጋው ላይ ተኘች። ይህንን እናትና አባቷ የመሟን ሲያዩ እጅግ አዘኑ። መፍትሄው ምን እንደሆነ ግራ ገባቸው። የሶሪት የቅርብ ጓደኛ ለቤተሰቦቿ ለሶሪት ቤተሰቦች ሶሪት ኮራን ተወደው እንደነበርና ኮራ ስትሰደድ የመንፈስ ጭንቀት እንደሆነ ነገረቻቸው። የሶሪት አባትም በጣም አዘነ። ፍቅር ለልጆቻችን ብንልና ለልጆቻችን ቢሆን እኮ መልካም ነው አለ። እኔ ምን አደርጋለሁ ብሎ አዝኖ ተቀመጠ። ነገር ግን የኮራ አባትና የሶሪት አባት ከዕለታት በአንድ ቀን ወደ ገበያ ሲሄዱ ተገናኙ። ከዛም የኮራ አባት የሶሪትን አባት እንዲህ ብሎ አለው። ሰላም ዋልክ ወዳጅ አለው። እግዚአብሔር ይመስገን አለው የሶሪ አባት። እንዲያው ጽኑ ችግር አጋጥሞኝ ነበር አለው። ችግሩ ምንድነው አለው። ችግሩማ እንግዲህ ልጅህን ልጄ ከጅሏት ነበረ እና ከቤት ልመጣ ነበረ የሰፈሩ ሰዎች ከሀገር ሊያስወጡኝ ሆነ እና እንደው ምን ይሻለኛል አለው። የሶሪት አባትም ችግሩማ እኔም ሰምቻለሁ ግን እንዴት ይሆናል አለው። የኮራ አባት በሰፈራችን ባለው ሽማግሌዎች እንንገራቸውና እንታረቅ አለው። እርሽ ተበባሉና ከሰፈራቸው ካሉ ታላላቅ ሽማግሌዎች ሄደው ተናገሩ። እርቅ እንዲያመቻቹ እርቅ ጥሩ ነውና ለልጅ ልጅም ጥሩ ነው ከበባሉ። ከዚያም የሰፈሩ ታላላቅ አንቱ የሚባሉ ሽማግሌዎች ነገሩ አይክረር ከዚህ በላይ አይሄድ ብለው ቀጠሮ ይዘው በዕለተ እሑድ እርቅ ተታረቁ። የኮራ አባትም የሶሪትን አባት ሄዶ ልጆቻቸው በሚቀጥለው ፋሲካ እንዲጋቡ ፊርማ ተፈራረሙ። ከዛም ልጆቻቸውን በፋሲካ አደባሯቸው ይባላል። አመሰግናለሁ። ቻናሉ ጀማሪ ነው።
ሰብስክራይብ ያድርጉ። እናመሰግናለን።